ቪዲዮ አስጀምሬያለሁ። ማየት ተሰጥቷል። በጣም ዝግጁ ማለት ነው። እርሳስ አጠቃም ትዳር ሲባል ምን ትዝ ይልሃል? ጎበዝ ልጅ አቶ ገጹ ስም ቆሸሸ እኮ። ለጅንጋ የቀረበ ነው። ይሄኛው ምን ያስቃል መሰለህ? ብቻ ግን የሚያስቅ ነገር ነው። የእኛ ሰፈር ሰዎች እግዚአብሔር እና መንግስት ህግ ወይም መንግስት አንድ ላይ ሆኖ ይችን ልጅ በፈለከው ጊዜ በፈለከው ሰዓት እንደፈለከው አድርገህ ብዳ። ነውር ተቀብያለሁኝ። በል ነውር አንተ ነውር እኮ ነው። ተዋሰበል ባጭሩ ንግድ ፍቅር እንትን ወሲብ ፍቅር ተቆጣው እንትን ድብራልኝ ገና ተጸጸቶኝ ነው እንትን ስላሉኝ አሁን የተናገሩት ቃል ይሄ ያልኩትኝ። ቆይ ግን ምንድን ነው ሀሳብ? ድርጊት አለ አለ። ቃሉ አማርኛ ነው። አማርኛ ነው። ባዕድ ነው አይደለም። የሆነ የምናፍስት ቃል ነው አይደለም። የሚደረግ ነገር ነው። አንተ ምን ያተ ታምጣው ሰምቼው ራሱ ሲባል ሰምቼው እናወራዋለን። ቆይ ምንድን ነው ችግሩ? ዩቲዩብ ቪዲዮን ያነሳባል። ውሸት ውሸት። ቆይ እሱ አንተ እንትን እንዳትባል ምንድነው ባለጌ፣ ይሄ ባለጌ ልሽልሽል ባለጌ እንዳልባል ነው አይደል? አይደል? እንግዲህ ምን ነው የሆነ ምርጥ ሰው ለመባል እንደውም በትክክል ታወራለህ። ይህን ስሜት እናጣጥመዋለን። ማጣጣም ቆይ እናየዋለን። ምናልባት በጣም የሚጨንቅህ ከሆነ ይቀራል። ግን አሁን ተናገር። አካላት ምናምን ተግባሮችን በል እስቲ አውራ። የእጅን ልጅ በፈለገው ሰዓትና በፈለገው ጊዜ እንደፈለገው አድርገህ ብዳ። ብዳት ብዳታ እጅ በዳዳት
እንዴት እንድገም መበዳዳት ቆይ እንደዚህ አትደቀቅ። በፈለጉ ሰዓት ግን ተናገር እና ማለት ነው እንትን አይዞህ 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 ምንም አልተናገረም። ምንም ማንም እንትን የለም። አይዞህ እና በቃ ያ ነው የሚመስለኝ። አሁን ትዳር ከተባለ በፈለጉት ሰዓት መጥቼ ሰው ከሌለ ቤት ቀን የሚሆን ማታም የሚሆን እዋሰባለሁ። አይደለም እዋሰባለሁ አይደለም ተናገር መዋሰብ ተናገር እበዳለሁ። አቶ በጣም እየተጨነቀ ነው። በቃ ተው ተዋሰብ በቃሽ ተዋሰብ። በፈለጉት ሰዓት እዋሰባለሁ። በቃ የሚመጣልኝ ነገር ያ ነው። ትዳር ሚስት ከተባለ በቃ ተሰጥቶኛል። ፍቃድ አግኝቻለሁኝ። በፈለጉት ሰዓት በፈለጉት ጊዜ እንደፈለጉት የአልጋ ላይ ተፈለጉኝ፣ መሬት ላይ ተፈለጉኝ፣ ዳሪ እንኳን አፍራለሁ ሰውታይ ሳሎን ተፈለጉኝ፣ ወንበሩ ላይ ጠረጴዛው ላይ ቆርቆሮ ላይ ወጥተን እራሱ ከፈለጉኝ ያው ሁለተኛው መንገድ ግን ማለት ነው ስቃይ ነው። የምር ስቃይ በተለይ መጀመሪያ ላይ ቆሞብኝ ምናምን በፍጥነት እናደርግና ከዚህ ደግሞ ስንጨርስ ደግሞ በፍጥነት ላጥ በሌት እና ይህ ወሲብ ነው ወይ ሲያስጠላ አይመስለኝም። እሷ መጣ ምጥላት ብታደርስ ያን ቢሆን የሆነ ጸጸት አለ እሷ ላይም እኔ ላይም አለ። ግና ነፃ አይደለም። ማነው ጥፋት ይሆን ስትገባ? ማነው ወይን ወዳጇ በጣም ይወዳት እንዳይደበድበኝ። አሁን ዛሬ የታደርሽ ተብለሽ ማንም ጠይቀሽ በእኔ በኩልም ደግሞ እንደዚያ ተመሳሳይ ጥያቄ አለ። እና እንደዚያ ነው የሚለኝ፣ ግን ስህተት ነው የምር። ቆይ ተሳስተሃል ጭንቄው። ትዳር ማለት ወሲብ ብቻ ነው እንዴ? አይደለም፣ ወሲብ ብቻ ማለት ነው። ቆይ እንዲሁም ከሚወስደው አንፃር ለምሳሌ ትዳር 24 ሰዓት ነው። ትዳር ሙሉ 24 ሰዓት ይዘዋል። ቀን 12ቱ ሰዓት ቀን ነው፣ ስራ ነው። በተለምዶ እንኳን እየሰራን ነው። 12 ሰዓቱ ተከላ፣ ግማሹ ተከላ። ማታ አለ። ማታ ላይ 8 ሰዓት ይተኛል። 8 ሰዓት ይተኛል። ማነው እንደዚህ አለ? እስቲ ቆይ 12 ሰዓት ማታ አለ። ማታ ተኝተናል። 12 ሰዓት ላይ ምን ያክል ወሲብ ታደርጋለህ? 2 ሰዓት 2 ሰዓት ስማ፣ ምን የሆነ መካካት ነው፣ ባቄላ መካካት ነው። እንደሱ አይመስለኝም። ባጭሩ ግን ቆይ አሁን የምን ለመስረዳት ነው እንትን ማለት ወሲብ ምናልባት ትዳር 24 ሰዓት ቢሆን እንኳን ወሲብ 10% ያክል ጊዜ ይወስዳል። ወሲብ በትዳር ወሲብ የሚወስደው ጊዜ
10% ምናምን አካባቢ እንዲሁም በታች ነው። እና እኔ ግን የእኔ ጭንቄ ግን ማለት ነው የሚያስበው ትዳር ማለት ከዚያ በዘለለ ሊያስብ የሚችለው የሆነች ሴትዮ ስጭቅጭቅ እያለ ነው የሚያሳስብ። ምን እንደምታወራ አላውቅም፣ ግን ታወራለች። በጣም እየጭቅጭቅ ቀጣዩ ምስል የትዳር ይሄ ነው እኔ ጭንቄ ላይ እየተቀመጠው ማለት ነው። አንደኛው ወሲብ ነው፣ ሁለተኛው ጭቅጭቁ ከፍ አድርገው ውሸትህን ነው፣ ሁለቱም ውሸትህን ነው። አንደኛው እንደዚህ አድርጋ መናገር ብቃት ራሱ የላትም። እንደዚህ አተቋረጥ እና በዚያ ፓወር ሁላ ተገተርትሮ ምናምን ምንን መስታወራ ሙሉ ቀበሌው ይሰማል። ይህን ጫቅል ችሎታ አላት የላትም፣ ውሸት ነው። ቦክስ በላት እና አቁማት። እስኪ ሌላ ስለሆነ ምን ታስባለህ? ማለት ስለዛ እንትን ምንድን ነበረ አሁን የወሲብ ፊልም ቦርን ሙቪ አይቼ 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 ወጣልኝ። አሁን አያስፈልገኝም። ሴጋ አድርጌ 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 አሁን አያስፈልገኝም። ውዳቂ ነው። አሁን የተፈጠረው ታምር ግን ሳላደርገው ነው የታከተኝ። መልቲ ወሲብ የሚባለው ከእያንዳንዱ ሀገር ማለት ሁለተኛው መንገድ ማለት ነው። እንዳሁን ግን ወሲብ ያለበት እሱ ግን ለምን እንዳስጠላኝ አላረጉም እኮ ግን ወጥቶልኛል። አልገባም እኮ ሀሳቡ ገብቶ ነበር፣ እምነቱ ገብቶ ነበር። እነሱ ወጥቶላ የግድ መደረግ አለበት። ሳርም አስራ አራት ደቂቃ ትዳር ሲባል ምን ትዝ ይላል? አቦ በፈለጉት ጊዜ መዋሰብ
መጨቅጨቅ መጨቅጨቅ። ሌላ አምጣልኝ ሰውዬ። የቅድሙ አሁን ከብዙዎች ጋር ወሲብ እያደረጉ ትዳር ሳይይዙ መኖር አስጠላኝ። ሀሳቡ ምናምን እምነቱ ገብቷል ነው ያልሁኝ። እንግዲህ እሱ ወጥቷል። ይጭ በዚያ ላይ ደግሞ ማለት ነው ሳፈላልግ ያገኘሁትኝ ወሲብ ታራ ነገር አይደለም። ሰው ስላልሰማ አይደለም። ሰው ስላልሰማ አይደለም። ጊዜውም ስለተመቸ አይደለም። ቦታውም ንፋሱም ስላገዘ ምናምን አይደለም። ልክ የሆነ እንጀራ በልቶ እንደመጠው የሆነ እንትም የሆነ አድርጎ መጨረስ መገለል ምናምን አይደለም። ሌላ የሆነ ዝም ብሎ አስማተኛ ነገር ነው፣ ውስብስብ ነገር ነው። ሁለት ሰዎች አሉ ወሲብ ሲያደርጉ የሆነ አካላዊ ንክኪ ብልት ወይም ደግሞ ከወንዱ ወይም ከሴቷ የሚፈስ የዘር ፈሳሽ ብቻ አይደለም። ሙሉ አካል ነፍስ የሆነ ጭንቅላትም ጭምር የሆነ መንፈስም ጭምር የማላውቀው ነገር ይሰራል እና አለቃ ተብሎ ይታሰባል። እነዚህ ሁለቱ ወሲብ ያደረጉት እንዲሁ በቀላሉ አይተውትም። መግለጽ አልችልም ማለት ነው። አልችልም ምንድን ነው በቃ ባታስረዳው እስኪ ባታስረዳው ተረድተሃል አንተ? እንዴት ይቀላል? እና ያ ከሆነ ለምን እኔ ከእያንዳንዱ እበተናለሁ? ብትንትኔ ለምን ይመጣል? የሆነ ነገር ላይ ትኩረት ባደርግ ይሻለኛል። ይሄ እኮ የእንትን ብቻ አይደለም፣ የዚህ እንትን ላይ ብቻ ሳይሆን ማለት ነው። አሁን ምን ልስራ ምን ላድርግ የሚለው ላይ አሁን ሳስብ የሚመጣልኝ ሁሉም ስራ ነው። አሁን እኔ እንደዚህ አይነት ነገር ነው የሚያስበኝ። ማልዳ ከኢትዮጵያ ወደ አሜሪካ ዋይት ሀውስ እሄዳለሁ እገባለሁ። በርሬ ሄድና ዋይት ሀውስ ውስጥ የኔ ቢሮ አለኝ። ስለ ኢትዮጵያ መሰራት ያለባቸውን ስራ እሰራለሁ። 1 ሰዓት 30 ደቂቃ ይፈጅብኛል። ከዚያ እወጣለሁ። እወጣና ኢትዮጵያ ልምጣ ትልድ ስመጣ አብራሪ ሁኜ ነው መጣ። አየር አብረሪ ማለት ነው። አየር ሳብር መጽሐፍ እያነበብኩኝ ተቀብያለሁኝ። 10 ደግሟል እንዴ? አዎ የመጀመሪያው አለማየሁ ብርሃኑ፣ አሁን ደግሞ አበባው መኩሪያ አበባው መኩሪያ ሁለተኛው አሁን ገብቶ አላይቸውም
አዎ አጠቃላይ 20። እሺ አይ ከዚያ ምንድን ነው አየሩን እያበረሩትኝ እኔን የምመጣ መጽሐፍ አነባለሁ እና መሪውን እንደዚህ አንድ ቦታ ላይ ማስቀመጫ ይችል ላስተናግድ እራሱ እችላለሁ። ከዚያ አብረሬ እንደጨረስኩኝ አገር ስደርስ ደግሞ ታየሩ ወጣና ደግሞ ባጃጅ ይዤ መጥቼ የተሳፈሩትን ሰዎች ቤታቸው አደርሳቸዋለሁ። እዚያው ያደረሷት ሴትዮ ቤት ደግሞ ልጇን አስጠናታለሁ። ከዚያ ወጥቼ ኢቢኤስ ሲኒማ ኢቲቪ ዜና ኢቲቪ ኒውስ ላይ ደግሞ ዜና አነባለሁኝ። ዜና አንብቤ ስጨርስ የኢትዮጵያ ዋሊያ ገብቼ እጫወታለሁ። ቅድም እዚያ አሜሪካ እያለሁኝ ከሆነ ሊግ ገብቼ ተጫውቼ እመጣለሁ። ከዚያ እዚያ ዜና ሰርቼ ከወጣሁ በኋላ 4 ሰዓት 3 ሰዓት ይሆናል 2 ሰዓት ይሆናል። ከዚያ ወጥቼ ደግሞ ኢትዮጵያ ቲያትር ገባና ኢትዮጵያ ቲያትር ገብቼ ቲያትር ሰርቼ እወጣለሁኝ። ከዚያ ቲያትር ሰርቼ እንደወጣሁ በዚያው ልፍ ስል ደግሞ አንድ አልበም አንድ ሙዚቃ አንድ ሲንግል ሙዚቃ ደግሞ እዚያው ከሆነ ስቱዲዮ ገብቼ ከሮፍናን ጋር ሰርቼ እወጣለሁኝ። ከዚያ መንገድ ላይ እርዳታ አድርጌ ሰዎችን መግቤ አሪያለሁ። ማለት የትኛውም ቦታ አስደሳች አይደለም ነው ብለው የሚያስቡ አሁን በባለፈው ተናግረሃል ምናምን ነገር ለምሳሌ አሁን ጠቅላይ ሚኒስትር ብሆን የኢትዮጵያ ፌደራል ፕራይም ሚኒስትር ብሆን ፕራይም ሚኒስትር ሁኜ ደስተኛ ፕራይም ሚኒስትር ብሆን ተመልከት ምን እንዴት እንደሚያስጠላ ስብሰባ እሄዳለሁኝ እመጣለሁኝ እንትን እላለሁኝ እንደዚህ ሀገር ስንከራተት ምናምን ስፈርም ከዝም ብሎ ከአካባቢ ሰዎች ጋር ብቻ ተገናኝቼ ሱፍ የለበሱ ሰዎች ከእነሱ ጋር መወያየት ምርጥ ምርጥ ምግብ መብላት ምን መጨነቅ የለም ምን የለ እንደዚያ ብቻ እዚያ ቦታ ላይ ሆኜ ምን አስባለሁኝ ደስተኛ አይደለሁኝ ነፃነት አጣለሁኝ። ከዚያ አንድ ደደብ ሰውዬ በመንገድ በቁምጣ ሲሄድ አየዋለሁ። ቁምጣ ለብሶ ቦዲጋርድ አድርጎ ምናምን በቃ እርቃኑን በለው እርቃኑን ይሄዳል። ማንም ሰው ትኩረት አይሰጠውም። ምን አለ ነፃነት ሰጥቶኝ እንደዚህ ሰውዬ በተጓዝኩኝ እዚህ ስልጣን ላይ አስቀምጦኝ የሆነ ሰውዬ የሆነ ታክሲ የሚሰራው ሰውዬ ይቀናበታል። ምን አለ እንደሱ ምናምን እላለሁኝ። አሁን ታክሲ ሰውዬ ብሆን ደግሞ ከታክሲው ሰውዬ ላይ ደግሞ ምን አለ እዚህ መቀመጫ ላይ ተቀምጬ እድሜ ከሚያልፍ ምን አለ ከሀገር ሀገር ብዘዋወር እዚህ ገጠር ለገጠር በኮረኮንች መንገድ ከመሄድ እዚህ ከማንም ሰካራም ጋር ምናምን ምን አለ አሳ አጥማጅ በሆንኩኝ እላለሁ። እዚህ ባህር ውስጥ ሆኜ እና ስለዚህ በጣም የሚሻለው ነገር ምንድነው? ሁሉንም መሆን ነው። ሁሉንም መሆን ይሄ ወደ እንትን ሲመጣ ራሱ ከሁሉም ጋር መዋሰብ ይመጣል ተብሎ ነው የመጣ መሰለኝ። እንዴት ነው የተፈጠረ? ብቻ ጭንቄው ራሱን ለመገንባት ፈልጎ ማለት ነው። አለለ መልቲ እንትን ቆይ አንዴ እንግሊዝኛ ከብዙዎች ጋር የተዋሰቡ ምንም ትዳር ሳይዙ መኖር ያመጣሁት እንትን ዋና ጥቅሙ ጭንቄውን ነው የሚጠቅመው። እንደዚህ እንደፈፋ ነው ማለት ነው።
ደግሞ እኮ እንደዚያ ሲሆን እኮ ማለት ነው እንዴት ጤባራም ነው። ሴቶች ልክ እንደ ሶፍት ናቸው። ሰው የማክበር እንትን የራሱ ይጠፋል። ደደብናት እንዴ እንደዚህ ያችኛዋ ታምራለች። ሴቶች ከዚያ በኋላ ሴቶች ከአዘቅት እንጦሮጦ ስለሚገቡ በእኔ ጭንቅላት አስተሳሰቡ ዝቃጮች፣ ወራዶች እሺ አሁን ምን ስታደርግ ነበረ? አንዳንድ ሙከራ ሳደርግ ነበረ። ስልክ መቀበል እና ለማመቻቸት እየተሞከረ ነበር። ከዛሬ ጀምሮ እንዴት ለምን አጠፋዋለሁ? ደህና ነህ? ተገደህ እኮ አይደለም። ተመልከት፣ ምንም ነገር እየጠቀመ አይደለም። ይሄ ህግ አይደለም፣ ዶግማ አይደለም። እንዲሁ በመረዳት የምታደርገው ነገር ነው እንጂ ይህንን ልክ አድርጎ ከገጠመኝ አልገኝ ማወቅ አልነበረበትም። ሲጀመር ማን ነበር ይሄን ያወቀው? ምን? እሺ ንገሪ። ምን ነበር? ምን ነበረ? እሺ ሳታስብ እንደ ቢሆንስ
እንፈልግ። አትገኝም 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 አትበለኝ አንተ ሲደብደብ ለምን ታናድደኛለህ? ኧረ እኔ አልመጣም አሁን እና አልመጣም አልመጣም። እንቀይራለን። የሆነ ነገር ለራስ ማድረግ በጣም ቀላል ነው፣ ግን ያ ነገር ሲጠፋስ ጭንቄው ማለት ነው። የሩቅ ዘመኑን አምጥቶ ያሳየኛል። እኔ ልጅ የሆነ ሰው ሲነካው ማንም ቢያጠፋው እሱ በዚህ ሙሉ ብቀላ ላይ ነው። ከፊልም ነው ያመጣው።
ስለ ፍቅር ማግባት እኮ አይደለም። ከፍቅር ካገባት በኋላ ትጥላታለህ ማለት ነው። መለያየት ለምንድን ነው ወደፊት የምትሮጠው? አሁን ምን እያደረግ ማነው ስሙ? እና በቃ እዚህ ሆና